يا سائلي عن አጅነቢ ጋር መነካካት ሐራም መሆኑን አውቃለሁ። ነገር ግን በአጋጣሚ ወይም በግዴለሽነት ቢነካኩ ውዱእ ያስፈታል? ያብራሩልኝ የሚል ጥያቄ። ጥያቄ እኔ የምሰራው አረብ ሀገር ነው። እናም የምሰራበት ቤት አመታት አስቆጥሬያለሁ። በፊት ኒቃብ ዋጅብ መሆኑን አላውቅም ነበር እና አሁን ፈትዋ ስሰማ ዋጅብ ነው አሉ እና አሁን ለበስኩ። አሰሪዎቼ ደግሞ እኛ እኮ ፊትሽን አውቀነዋል፣ ብትለብሺም ባትለብሺም ትርጉም የለውም አሉኝ። ከተሸፈንሽም ስትወጪ ተሸፈኚ አሉኝ። እናም ኒቃብ ዋጅብ ነው የሚል ሐዲስ ወይም ቁርአን አያ አምጪልን አሉኝ። ሐዲሱን ፈልጌ አመጣለሁ አልኳቸው። የምታመጪው ሐዲስ ዑለማዎች የተስማሙበት ጠንካራ ሐዲስ ከሆነ ትለብሻለሽ፣ የምታመጪው ሐዲስ ዑለማዎች ዘንድ ደካማና ያልተስማሙበት ከሆነ አትለብሺም አሉኝ እና የዘገበው ማን እንደሆነ ሳይቀር አምጪልኝ አሉኝ። ምን ላድርግ? አጥብታ ያሳደገችኝ አያቴ ነች። ለኔ የአጎቴ ልጆች አጅነቢ ይሆኑብኛል የሚል ጥያቄ። እኔ ከዚህ በፊት የፈጅር ሶላት ካመለጠኝ ቀን ሙሉ ስልክ አልይዝም አልኩኝ፣ ግን አልማልኩም። በወራት አንድ ቀን ፈጅር ካመለጠኝ ቀን ሙሉ ስልክ አልይዝም ነበረ ራሴን ለመቅጣት። አሁን ግን በእንቅልፍ ስለሆነ አላህም አይቀጣኝም በማለት ደግሞም ስልኩን የሚይዘው ቁርአንና ሐዲስ ልሰማበት ትምህርት ልማርበት ነው በማለት ተውኩት። ይሄ እንደ መሐላ ይቆጠራልን? ከፋራ አለውን? የሚል ጥያቄ። የሞተ ሰው አይጠቅምም ይባላል። ነገር ግን ነቢዩላህ ሙሳ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶላት በታዘዙ ጊዜ ከ50 ወደ 5 እስኪሆን ድረስ ህዝቦችህ አይችሉም አስከንስ እያሉ አመላልሰዋቸዋል። ነገር ግን በጊዜው ነቢዩላህ ሙሳ በህይወት አልነበሩም። ይህ ለነቢዩ ብቻ ለየት ተደርጎ የተሰጠ ለመሆኑ መረጃው ምንድነው? ለሌላስ ሰው ምንም አይሰራም? ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد، ዛሬ ከምናያቸው ጥያቄዎች የመጀመሪያው ተወሱልና እስቲጋታን ከአላህ ሌላ ላለ አካል መስጠት ያከፍራል? ያብራሩልኝ የሚል ጥያቄ ነው። እስቲጋታ ዱዓ ነው። ዱዓ ደግሞ ዒባዳ ነው። የአላህ ሐቅ የሆነውን ዒባዳ ከአላህ ውጭ ላለ አካል አሳልፎ መስጠት በመሰረቱ ሽርክ ይሆናል። አላህ በተከበረው ቃሉ ወመን የድዑ መዐ አላህ ኢላሃን አኸረ ላ ቡርሃነ ለሁ ቢሂ ፈኢነማ ሒሳቡሁ ዒንደ ረቢህ ኢነሁ ላ ዩፍሊሑል ካፊሩን ብላ። ከአላህ ጋር ሌላን አምላክ የተገዛ የለመነ ይሄን ማድረጉ የሚቻል መሆኑን የሚያሳይ ማስረጃ ሳይኖረው የሌለው ሲሆን የሱ ሒሳብና ምርመራው አላህ ዘንድ ነው። ሒሳብና ምርመራው አላህ ዘንድ ነው ሲባል የመዳን ተስፋ ያለው እንዳይመስላችሁ። ኢነሁ ላ ዩፍሊሑል ካፊሩን ከሃዲያን አይድኑም ብላ። ዱዓን ዒባዳን ከአላህ ውጭ ላለ አካል ማድረግ ተግባሩ ድርጊቱ ኩፍር ነው፣ ሽርክ ነው። መለመን ያለበት አላህ ብቻ ነው። ልጅ ስጠኝ፣ ጤና ስጠኝ፣ አኺራዬን አስተካክልልኝ የሚባለው አላህ ብቻ። ከአላህ ውጭ ያለን አካል መለመን እንደማይቻለው ሁሉ ከአላህ ውጭ ያለን አካል እስቲጋታ መጠየቅ አይቻልም። አጠገባችን ያለን ሰው የቸገረንን ነገር አቅማለሁ ብለን ካመንን አድርግልን ብለን በህይወት ያለን ሰው መጠየቅ እንደምንችለው ሁሉ በጭንቅ ጊዜም ችግር የገጠመው ሰው በህይወት ያለ አጠገቡ ያለን መርዳት የሚችልን አካል አግዘኝ፣ ጎርፍ የወሰደኝ ነው፣ እጄን ያዘኝ፣ ጠላት እያሳደደኝ ነው፣ መደበቂያ ያመቻችልኝ ወይም አብረኸኝ ተከላከልልኝ፣ ይሄ ይቻላል። ነገር ግን አላህ እንጂ ማንም በማይችለው ነገር የሰውን ልጅ እርዳኝ አግዘኝ አይባልም። ይሄ የተከለከለ እስቲጋታ ነው። ተወሱልን በተመለከተ ተወሱል ሁለት አይነት ነው፣ የሚቻልና የማይቻላል።
የሚቻለው በኢማን በመልካም ስራ በተውሂድ ተወሱል ማድረግ ወደሚፈልጉት ነገር መዳረስ። አላህ ሆይ በአንተ በማመኔ አንተን ፈርቼ ትእዛዝህን አክብሬ ወንጀልን በመተው ይሆንብህ እንዲያደርግልኝ ማለት ይቻላል። ሌላኛው የተከለከለ የተወሱል አይነት ነው። በነቢዮች በሷሊሖች በወልዮች በዛታቸው ተወሱል ማድረግ ይሄ የተከለከለ የተጠላ የተወሱል አይነት ነው። በዱዓቸው ከሆነ ችግር የለም። ወልዮችን ሷሊሖችን ዱዓ አድርጉልኝ፣ ነቢ አለይሂ ሰላቱ ወሰላም በህይወት እያሉ ኢስቲግፋር አድርጉልኝ ይቻላል። ነገር ግን አላህን በነቢ ይሆንብህ አላህን በሷሊሖች ይሆንብህ ያሉ اللهم اني اسالك بجاه نبيك ادعوك بحق فلان ያሉ ተወሱል ማድረግ ይሄ የተከለከለ ነው። ኺላፍ አለበት። በእርግጥ የተወሰኑት በነቢ ከሆነ ይቻላል፣ አላህም በነቢ ይሆንብህ በነቢ ጃህ ይሆንብህ ብሎ ማለት ይቻላል ያሉ አሉ። በሁሉም ሷሊሖች ይቻላል ያሉ አሉ። ነገር ግን በላጭና ተመራጩ ይሄም ቢሆን የተጠላና የተወገዘ ነው። ነቢን በመውደድ ይሆንብህ ይቻላል፣ በነቢ ይሆንብህ ግን አይቻልም። الإمام أبو حنيفة رحمه الله تعالى لا ينبغي لأحد أن يدعو الله إلا به بلا لمانم اللهن بالله براسو እንጂ በገሌ ይሆንብህ ብሎ ሊጠይቅ አይገባውም። በሷሊሖች በወልዮች በነቢዮች ያሉ መጠየቅ የተጠላ እንደሆነ ተናግረዋል። ቀደምቶች ዘንድ እና አቡ ሐኒፋ ሌሎችም ደጋ ቀደምቶች ዘንድ የተጠላ ማለት የተከለከለ ማለት ነው። በቁርአንም ይሁን በሐዲስ ሱሐቦች ዘንድ አላህን በገሌ ይሆንብህ ብላችሁ ጠይቁት አልተባለም። ሱሐቦችም ታቢዒዎችም ይሄን አላደረጉም። ከዛ በኋላ ነው ኺላፍ የተፈጠረው። ኸይር ሁሉ ያለው ሱሐቦችን ታቢዒዎችን በመከተል ከዛ በኋላ ያለውን በመተው። ነብዩ ሰለላሁ ዐለይሂ ወሰለም አላህን በገሌ ይሆንብህ ብለው አልለመኑም። የተለያዩ ነብይ ዱዓዎች አሉ። በኢብራሂም ይሆንብህ፣ በመላእክቶች ይሆንብህ፣ በወልዮች ይሆንብህ አላሉ። ሱሐቦችም ይሄን አላደረጉም። ታቢዒዎችም ይሄን አላደረጉም። ከዛ በኋላ ከነ ኢማም አህመድ ኢላ ገይሪ ዛሊክ ጀምሮ እንደዚህ አይነት ኺላፎች ሊኖሩ ይችላሉ። ነገር ግን ሱሐቦችና ታቢዒዎች በቆሙበት መቆሙ ለነሱ በበቃቸው መብቃቃቱ የተሻለ ነው። ስለዚህ ከአላህ ውጪ ባለ አካል እስቲጋታ ማድረግ የሰው ልጅ በማይችለው ነገር በሙታን ሩቅ ባሉ ሽርክ ነው፣ ኩፍር ነው። ነገር ግን ይሄን ያደረገን ሰው አንተ ካፍር አንተ ሙሽሪክ ለማለት ማሟላት ያለበት መስፈርት አለ። ይሄን ያለው ያደረገው ሰው ያውቃል አያውቅም፣ ባለማወቅ ነው ያደረገው፣ በታዊል ነው ይሄን ያደረገው፣ ሌሎችን ተቅሊል አድርጎ ነው ያደረገው፣ ማስረጃ ደርሶታል አልደረሰውም የሚለው ግራቀኙ መታየት ይኖርበታል። ተግባሩ ግን ከአላህ ውጪ ያለን አካል የሞተን ሩቅ ያለን አካል በጭንቅ ሰዓት ድረስልኝ ጠብቀኝ ማለት አዎ ይሄ ሽርክ ነው፣ ኩፍር ነው። ተወሱሉን በተመለከተ ተወሱል ሁለት አይነት ነው። የሚቻል አለ፣ በኢማን በመልካም ስራ ተወሱል ማድረግ ይቻላል። በወልዮች በሷሊሖች ጃህ ያሉ ተወሱል ማድረጉ ራጅህና ትክክለኛው አይሆንም፣ የተከለከለ ነው የሚለው። ሌላኛው ጥያቄ እስቲጋታና ተወሱልን የፊቅህ ጥያቄ ማድረግ ይቻላል? ከተውሂድነት ወጥቶ ለምሳሌ አንድን በህይወት ያለን ሰው ዱዓ አድርግልን ማለት ይቻላል፣ ነገር ግን የሞተን ሰው ዱዓ አድርግልኝ ማለት አይቻልም። ይሄም የሚሆነው ምንም ማድረግ ስለማይችል ብለን ስለምናምን ነው። ነገር ግን በህይወት ያለውን ሰው የጠየቅነው ወደ አላህ ዱዓ እንዲያደርግልን ነው። ስለዚህ ይህ ነጥብ የአመለካከት ልዩነት እንጂ ከተውሂድ አያወጣም ብለው ያምናሉ። ይህ እንዴት ይታያል የሚል ጥያቄ ነው። እስቲጋታውን በተመለከተ በጭራሽ ይሄን ማለት አይቻልም። እስቲጋታ የኢጅቲሃድ የፊቅህ ጉዳይ አይደለም። እስቲጋታ ዱዓ ነው። ዱዓ የዐቂዳ ጉዳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ሰአልተ ፈስአሊላህ ብላ ስትጠይቅ አላህን ብቻ ጠይቅ ብላ አላህ ተባረከ ወተዓላ ለምኑኝ ብሏል። ለምኑኝ ብሎ አዟል። ዒባዳ ነው ማለት ነው። ስለዚህ እስቲጋታ ኢጅቲሃድ ነው፣ የፊቅህ ነው አይባልም። አንኳር የዐቂዳ ጉዳይ ነው። ተወሱሉን በተመለከተ አዎ የፊቅህ ጉዳይ ሊባል ይችላል። ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ ወሳገ النزاع في السؤال بالأنبياء والصالحين دون الإقسام بهم ብለዋል። ተወሱል አላህም በነቢዮች ወሳሊሖች ይሆንብህ ብሎ መለመን ይህ ላይ ኺላፍ ሊነሳ ይችላል። ይቻላል አይቻልም የሚል ኺላፍ ሊነሳ ይችላል፣ ተነስቷል። በነቢዮች ወሳሊሖች መማል ሳይሆን መማል ከመጠየቅ ይለያል። በወልዮች ወሳሊሖች መማል ሽርክ ነው፣ በግልጽ በሐዲስ ተከልክሏል። መማል የፈለገ በአላህ ብቻ ይማል፣ ካልሆነ ዝም ይበል ተብሏል። በወልዮች ወሳሊሖች ይሆንብህ ብሎ መለመን መጠየቁ ግን ኺላፍን ሊያስተናግድ ይችላል። ምክንያቱም በተጨባጭም ኺላፍ ተገኝቷል። ኢማም አህመድ በነብዩ ጃህ መጠየቅ ይቻላል የሚል አቋም እንዳላቸው ተነግረዋል።
ሁለቱ ግን ተለይቶ መታወቅ አለበት። ወልዮችን ሷሊሖችን ራሳቸውን መለመን መጠየቅ ሲሆን ይሄ መኽሉቅን ድረስልኝ ማለት ነው፣ ኢስቲጋታ ነው፣ ሽርክ ነው፣ የተከለከለ። አንዳንዶች የፈቀዱትን የተወሱል አይነት ከኢስቲጋታ ጋር ቀላቅለው እነ ኢማም አሕመድ በነቢዩ ጃህ መጠየቅ ይቻላል ብለዋል፣ ተወሱል ይቻላል ብለዋል እያሉ ኢስቲጋታውን ሽርኩን ከዚህ ጋር የሚያመሳስሉ ይሄም ይቻላል የሚሉ ሰዎች አሉ። ኢስቲጋታ ከሆነ መኽሉቅን ከአላህ በታች ከአላህ ውጭ ያለ ማንንም ይሁን እንዲያደርግልኝ ብሎ መጠየቅ ነው። ይሄ ኩፍር ነው፣ ሽርክ ነው ተግባሩ። ተወሱል ግን የሚጠየቀው አላህ ነው፣ የሚለመነው አላህ ነው፣ አድርግልኝ የሚባለው አላህ ነው። ነገር ግን በነቢይ ሆነብህ በወልዮች ሆነብህ እያሉ መዳረሻ ማድረግ ይሄ መንገድ ነው፣ መዳረሻ ነው። የትም በምንም መልኩ የሚጠይቁት አላህን ነው። ግን አላህ እሺ እንዲለኝ በነቢይ ክብር ይሆንብህ በወልዮች በሷሊሖች ይሆንብህ አድርግልኝ አላህ ብሎ ማለቱ ይሄ የፍቅህ ጉዳይ ነው ሊባል ኺላፍ ሊያስተናግድ ይችላል ተብሏል። ነገር ግን ጅምሁሮቹ አህለ ሱና ወል ጀማዓ ይሄም አይገባም ብለዋል። መጠየቅ ያለበት አላህ ብቻ ነው። መጠየቅ ያለበት አላህ ብቻ እንደሆነ ሁሉ መጠየቅም ያለበት አላህ በስምና በባህሪያቱ ነው። አላህን ተባረከ ወተዓላ ለመለመንም ብሎ ቢሆን ወልይ ጋር ሷሊሕ ጋር መሄድ አያስፈልግም። የትም ሆኖ አላህን መለመን ይቻላል። ነገር ግን የተወሱልና የኢስቲጋታን ልዩነት ለይተን ልናውቅ ይገባናል። አሁንም ድጋሚ ኢስቲጋታ ላይ አህለ ሱና ወል ጀማዓ ዘንድ ምንም ኺላፍ የለም። ከአላህ ውጪ ሕያው ሆኖ አጠገባችን ሆኖ ሊረዳን የማይችልን አካል ከጭንቅ አውጣኝ ጠብቀኝ እንዲያደርግልኝ አይባልም። ነቢይም ይሁን ሱሐቦች ታቢዒዮች በስሙ በባህሪያቱ ነበር የሚጠይቁ። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የሌሎችም ነቢያት ዱዓዎች የሚያስተምሩን ይሄን ረበና ጌታችን ሆይ ኢነከ አንተል ወሃብ ስጦታ ሰፊ የሆነ መሐሪ የሆንክ ጌታ ነህ፣ በሁሉም ስሞችህ ጠይቀሃለሁ እያሉ ነበር ዱዓ የሚያደርጉት እንጂ ነቢያት ከኋላ የመጡት ባለፉት ነቢያት ወይም በመላእክቶች ወይም በሷሊሖች ሱሐቦችም አላህን በነቢይ ሆነብህ በሙሳ በዒሳ ይሆንብህ፣ ታቢዒዮችም በአቡበክር በዑመር ይሆንብህ፣ በጃሃቸው ጠይቀሃለሁ በሐቃቸው ጠይቀሃለሁ አይሉም ነበር። በደጋ ቀደምቶች መንገድ መብቃቃቱ የተሻለ ነው። የተወሰሉ ጉዳይ አዎ የፍቅህ ሊባል ይችላል፣ የኢጅቲሃድ ሊባል ይችላል። ነገር ግን የኢስቲጋታ ጉዳይ የአቂዳ ጉዳይ ነው፣ ኺላፍ አያስተናግድም። ሌላም ጥያቄ የሞተ ሰው አይጠቅምም ይባላል። ነገር ግን ነቢዩላህ ሙሳ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሶላት በታዘዙ ጊዜ ከ50 ወደ 5 እስኪሆን ድረስ ህዝቦችህ አይችሉም አስከንስ እያሉ አመላልሰዋቸዋል። ነገር ግን በጊዜው ነቢዩላህ ሙሳ በህይወት አልነበሩም። ይህ ለነቢዩ ብቻ ለየት ተደርጎ የተሰጠ ለመሆኑ መረጃው ምንድን ነው? ለሌላስ ሰው ምንም አይሰራም ያብራሩልኝ የሚል ጥያቄ። የሚጠቅምና የሚጎዳው አላህ ብቻ ነው ተባረከ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን ሲመክሩ ወአለም አነ الأمة لو اجتمعت على أن يضروك بشيء لن يضروك إلا بشيء قد كتبه الله عليك بلا أو كما قال عليه الصلاة والسلام የሰው ልጅ በሙሉ ሰዎችም ጂኖችም የድሮዎችም አሁን ያሉትም እስከ መጨረሻ የሚኖሩትም ተሰብስበው አንድ ሜዳ ላይ ተመካክረው እገሌን ወይም እገሊትን እንጉዳ ቢሉ ሊጎዱህ አይችሉም አላህ በወሰነብህ በጻፈብህ ነገር ላይ ካልሆነ በስተቀር ብላ። ስለዚህ ጉዳት ጥቅም ያለው አላህ ዘንድ ነው። የሞቱ ሰዎች እንደማይሰሙ መልስ እንደማይሰጡ በበርካታ የቁርአን አንቀጾች ተነግሯል። ወማ አንተ ቢሙስሚዕን መን ፊል ቁቡር ኢን አንተ ኢላ ነዚር ኢነከ ላ ቱስሚዑል መውታ። አንተ ነቢያችን ሆይ ሙታንን ማሰማት አትችልም፣ ቀብር ውስጥ ያለ አታሰማም። ኢነማ የስተጂቡ الذين يسمعون የሚሰማ በህይወት ያለ ነው መልስ ሊሰጥ የሚችለው ተብሏል። ስለዚህ የሞቱ ሰዎች ሊጠቅሙ መልስ ሊሰጡ አይችሉም። በአንዳንድ ሐዲሶች እንዳለው ነብዩ የበድር ዘመቻ ቀን ላይ የሞቱ ሰዎችን አናገሩ ተብሎ የለም ወይ? ይሄ በሳቸው ብቻ ኻስ ነው። ሱሐቦቹ እንኳን በጊዜው ጠይቀዋል። የሞተን ሰው እንዴት ታናግራለህ ብለዋቸዋል። በመሰረቱ የሞተን ሰው ማናገር አይቻልም፣ አይሰማም፣ መልስ አይሰጥም ማለት ነው። ወከዛልክ የሰው ልጅ ሞቶ እንደተቀበረ ሰዎች ከብረው ዞር ሲሉ የጫማቸውን ድምጽ ይሰማል ተብሎ የለም ወይ? የጫማ ድምጽ ብቻ እንደሚሰማ ነው የተነገረው። በተሰማው ነው የሚገደበው። ይሰማል ተባለ እንጂ የጫማ ድምጽ ይሰማል ተባለ እንጂ ዞር ብላችሁ ብታናግሩት ይመልስላችኋል አልተባለም። የሙሳን ጉዳይ በተመለከተ ይሄም በነቢ ኻስ ነው፣ የገይብም ጉዳይ ነው። የነቢያት ህይወትም ከሌሎች ለየት ይላል። የአኺራ ህይወታቸው ከሌሎች ለየት ይላል። እንደዚሁ ደግሞ አላህ ነቢያትን ሁሉ
ለነብዩ ሰብስቦላቸው ኢስራና ሚዕራጅ ላይ ነፍሳቸውን ከጀሰዳቸው ከአካላቸው ጋር አገናኝቶ ለየት ያለ አኺራዊ ህይወት እንዲኖራቸው ተደርጎ ነው። በጀማ አብረው ሰግደዋል። ከሶላት በኋላ ነብያት ተሰብስበው ስለ ኡመት ስለ ዳዕዋ ተመካክረዋል። ይሄ በአላህ ቁድራ የሆነ ነው። የገይብ ጉዳይ ነው። የገይብ ጉዳይ ቅያስ አይደረግበትም። ሙሳ ከነቢ ጋር እንደዚህ ስለተነጋገረ ስለተወያየ አሁንም ቢሆን ሰዎች ከሙታን ጋር መነጋገር እነሱን እርዳታ መጠየቅ ይችላሉ። ሙሳ ለነቢ መሐመድ ስለጠቀማቸው ያኔ አሁንም ሙታን ይጠቅማሉ። ቅያስ ነው። የአቂዳ የእምነት ጉዳይ በንጽጽር በቅያስ መልኩ ይሄ ከተቻለ ይሄም ይቻላል፣ ይሄ ከሆነ ይሄም ይሆናል አይባል። የአኺራ የገይብ ጉዳይ ላይ በቁርአን በሐዲስ በደሊል ብቻ ነው የምንገደበው። ወልዮች ሳሊሖች ከሞቱ በኋላም ይጠቅማሉ፣ ያዘንባሉ፣ ያድናሉ፣ የተለያየ ሩቅ ሚስጥርን ያውቃሉ፣ ለሚለምናቸው ለሚጠራቸው ሰው አቤት ይላሉ፣ መልስ ይሰጣሉ ለማለት የሚያስችል ማስረጃ የለም። ያለ ማስረጃ የአኺራ የአቂዳ የእምነት ጉዳይ ላይ በግምት መናገር አይቻልም። ወከዛሊክ በቅያስም እምነት መያዝ አቋም መያዝ አይቻልም። ሙሳ ኢስራና ሚዕራጅ ላይ ነቢ ሲያገኙት በህይወት ሆኖ ነው ያገኙት። ነፍስና አካላቸውን አላህ አገናኝቶ ነው ያገኙት። የዲን ጉዳይ ላይ ማስረጃ ይዞ ነው መናገር የሚቻለው እንጂ ፈጥሮ የሆነ ነገር አድርጎ ማስረጃ አምጡልኝ እንደማይቻል አይባል። ሌላኛው ጥያቄ ከዙህር በፊት 4 ረክዓ ሱናዎች በአንድ ተሸሁድ ሰገድኩት። የመጀመሪያ ተሸሁድን ቀርቼ ሳላሰላምት ረስቼ 3ኛው ረክዓ ቆምኩ። እንዴት ይታያል? ከፋራ አለብኝ የሚል ጥያቄ። የማታም ይሁን የቀን ሶላቶች በየ2 ረክዓው ቁጭ ማለት ግዴታ ነው። ሶላቱል ሌሊ መትና መትና ተብሏል። የሌሊት ሶላት 2 ረክዓ ነው ተብሏል። 2 ረክዓ ሰግዶ ማሰላመት፣ እንደገና 2 ረክዓ ሰግዶ ማሰላመት። የቀንም ሶላት እንደዚሁ 2 ረክዓ ሰግዶ ማሰላመት የሚቻልበት ባለ 2 ረክዓ ላይ ማሰላመት፣ ባለ 3 እና 4 ከሆነ ከዛ በኋላ መነሳት ነው። ስለዚህ የቀንም ይሁን የማታ ሱና ሶላት 2 ረክዓ ነይቶ የገባ ሰው ወደ 3ኛ ከተነሳ ተመልሶ ቁጭ ማለት ግዴታ ይሆንበታል። ሱና ሶላት 2 ረክዓ ነይቶ ገብቶ ወደ 3ኛ መነሳት መግሪብ ላይ ከ3ኛ ወደ 4ኛ፣ ዙህር ዐስር ላይ ከ4ኛ ወደ 5ኛ እንደመነሳት ነው የሚቆጠረው። ተመልሶ ቁጭ ማለት ተሸሁድ መቅራት ያስፈልጋል። ቀጥ ብሎ ቆሞ ከነበረ ተመልሶ ተሸሁድ ቀርቶ ሲያሰላምቱ ሱጁድ ሰህው ማድረግ ያስፈልጋል። በደንብ ቀጥ ብለው ካልቆሙ ሱጁድ ሰህው ግዴታ አይሆንም፣ መደረግ አለበት የሚሉ ሊቃውንት እንዳሉ ሆነ። ስለዚህ በጥያቄው መሰረት ተመልሶ ቁጭ ብሎ ተሸሁድ ተቀርቶ ካሰላመቱ በቂ ነው፣ ችግር የለም። በጊዜው ሱጁድ ሰህው ተደርጎ ቢሆን መልካም ነው። አሁንም ቢሆን ሱጁድ ሰህው ማድረግ ይቻላል። የተወሰኑ ሊቃውንት ሱጁድ ሰህው ወዲያው ካስታወሱ ከመስጂድ ሳይወጡ ውዱእ ሳይፈቱ ከሆነ ነው የሚሉ መስፈርቶች አሏቸው። ነገር ግን ትክክለኛው እነዚህ መስፈርቶች ግዴታ መሟላት እንዳለባቸው የሚያሳይ ማስረጃ ስለሌለ ሱጁድ ሰህው ግዴታ እንደሚሆንበት ካወቀ አንድ ሰው ባስታወሰው ጊዜ ሱጁድ ሰህውን አድርጎ ክፍተቱን ማስተካከል ይቻላል። ሌላኛው ጥያቄ እኔ ከዚህ በፊት የፈጅር ሶላት ካመለጠኝ ቀን ሙሉ ስልክ አልይዝም አልኩኝ፣ ግን አልማልኩም። በወራት አንድ ቀን ፈጅር ካመለጠኝ ቀን ሙሉ ስልክ አልይዝም ነበረ ራሴን ለመቅጣት። አሁን ግን በእንቅልፍ ስለሆነ አላህም አይቀጣኝም በማለት ደግሞም ስልኩን የሚይዘው ቁርአንና ሐዲስ ልሰማበት ትምህርት ልማርበት ነው በማለት ተውኩት። ይሄ እንደ መሐላ ይቆጠራልን? ከፋራ አለውን? የሚል ጥያቄ። ማንኛውም ነገር ከማድረጋችን በፊት ቀድመን ነው ፈትዋ መጠየቅ ያለብን። ሰው ለራሱ ፈትዋ ሰጥቶ የሚያደርገውን ካደረገ በኋላ መልሶ ጥያቄ አይጠይቅም። ለራስ ፍርድ ሰጥቶ ፈትዋ ሰጥቶ የሚያደርጉትን ካደረጉ በኋላ ጥያቄ መጠየቅና አስቀድሞ የተኛውም ነገር ከማድረግ በፊት ጥያቄ መጠየቅ ሁለቱ ይለያያል። አልፎ አልፎ ጥንቃቄ ከማድረግ ጋር በእንቅልፍ ምክንያት ሶላት ቢያልፈን አንወቀስም። ነገር ግን በተደጋጋሚ በእንቅልፍ ያሳበቡ ሶላት ማዘግየት ማሳለፍ ተገቢ አይደል። ሶላትን በወቅቱ ለመስገድ የሚያስፈልጉ አስባቦችን ማድረስ የእያንዳንዱ አማኝ ግዴታ ነው። ሁለተኛ ሶላት ካለፈኝ እንዲህ ላደርግ ያለ ሰው በአህድ መልኩ ከሆነ ለአላህ ቃል በመግባት መልኩ ከሆነ ይሄ እንደ መሐላ ወይም እንደ ስለት ነው የሚቆጠረው። ላደርግ ብሎ ከዲን ጋር በተያያዘ ጉዳይ ላይ ሳያደርጉ መቅረት ለአላህ የገቡትን ቃል ማፍረስ ነው የሚሆን። ወሚንሁም መን ዓሀደ አላህ ለኢን አታና ሚን ፈድሊሂ ለነሰደቀን
ወለነኩነነ ሚነ ሷሊሒን ፈለማ አታሁም ሚን ፈድሊሂ በኺሉ ቢሂ ከሰዎች ውስጥም አላህ ከችሮታው ከሰጠኝ ሀብት ካገኘሁኝ ሰደቃ እሰጣለሁ እንዲህ አደርጋለሁ ያሉ ነበሩ። አላህ ከችሮታው ሲሰጣቸው ሰሰቱ፣ ጀርባ ሰጥተው ዞሩ። ቃል ገብተው በማፍረሳቸው ምክንያት አላህ ልባቸው ውስጥ ንፋቅን አስመሳይነትን አደረገባቸው ብሎ ለአላህ ቃል ገብቶ ቃልን አለመሙላት ንፋቅን ያስከትላል፣ ቀልብ ያደርጋል። ለዚህ ራስን የወንጀለኝነት ስሜት ተሰምቶት አንድ ሰው ካሁን በኋላ ይሄን አላደርግም ካደረኩኝ እንዲያደርጋለሁ ካለ ያለውን ነገር መጠበቅ አለበት፣ ማሟላት አለበት። ወይም አላደርግም ያለውን ነገር ከማድረግ ሁሌ መጠንቀቅ አለበት። ለዚህ የተሻለው ይሄን እንደ ቃል ኪዳን እንደ መሐላ ወይም እንደ ስህለት ቆጥሮ ከፋራ ማውጣቱ ነው የሚሻለው። የከፋራ የመሐላም ይሁን የከፋራ የነድር ለአላህ ቃል ገብቶ ቃልን የማፍረስ ቅጣቱ አንድ ነው፣ ተመሳሳይ ነው። 10 ምስኪን አንድ ጊዜ አጥግቦ ማብላት ወይም ካለ አንድ ባሪያ ነፃ ማውጣት ወይም ለ10 ምስኪን ለሶላት የሚሆን ልብስ መስጠት። ከነዚህ ከሶስቱ የቱንም ማድረግ ካልቻሉ 3 ቀን መጾም፣ አከታትሎ መጾሙ በላጭ ነው። ካልቻሉ አለፈለፍ ያሉ መጾም ይቻላል። ሌላው ጥያቄ አንድ ሰው ከፋራ ካወጣ ለምሳሌ የገደለ ይገደላል ተብሏል። ሰውየው ከፋራውን ካነጣ ወይም ካወጣ በዚያ ጉዳይ ይጠየቃልን የሚል ጥያቄ ነው። አይጠየቅም፣ ግልጽ በሆነ ሐዲስ ተነግሯል። የከፋራ ጥቅምም እዚህ ጋር ነው። ነብዩ ሰለላሁ ዐለይሂ ወሰለም መን አሷበ ሐደን ወቂመ ዐለይሂ ዛሊከ አልሐዱ ፈሁወ ከፋረቱ ዘንቢሂ ብለዋል። አንድ ቅጣት የተቀመጠለትን ጥፋት ያጠፋና በጥፋቱም የተቀጣ ሰው ይህ ቅጣት ለሱ የወንጀሉ ማበሻ ነው ብለዋል። ባጠፋው ቅጣት እዚህም ተቀጡ አኺራም አይቀጣም፣ ድጋሚ ተመሳሳይ ጥፋት አጥፍቶ እርምጃ ካልተወሰደበት እንጂ። ሌላው ጥያቄ አጥብታ ያሳደገችኝ አያቴ ነች፣ ለኔ የአጎቴ ልጆች አጅነቢ ይሆኑብኛል የሚል ጥያቄ ነው። ያጠባች ሴት ልጅ ማንም ትሁን ማን ልጆቿ ለጠባው ልጅ ወንድሞች ይሆናሉ። ያጠባች ሴት ልጅ ሌሎች የወለደቻቸው ልጆቿ ለጠባው ልጅ ወንድሞች ይሆናሉ። በመሆኑም ያጠባች አያት ልጆች ወይም በጠያቂው አጎት የተባሉት በአንድ በኩል አጎት ናቸው፣ በሌላ በኩል ደግሞ የጡት ወንድሞች ናቸው። የጡት ወንድም ልጆች ደግሞ አጅነቢ አይሆኑም። ጠያቂው ወንድ ከሆነ አጎታቸው፣ ሴት ከሆነችም አክስታቸው ነው የሚሆኑት። በአንድ በኩል የአጎት ልጅ ናቸው፣ በሌላ በኩል ደግሞ የጡት አክስትና አጎት ነው የሚሆኑት። ሌላው ጥያቄ አንድ ሰው ተቸግሮ እኔ ብር እንዳበድረው ቢጠይቀኝ እኔ ብሩን ላበድረው ፈልጌ ግን በሰውየው ባልተማመንበት በዋስትና የሚያዝ ዕቃ ከመሬት ውጪ የማበድረውን ብር የሚመጥን ነገር የለውም እና መሬቱን ብሬን እስኪመልስልኝ ድረስ ቢይዝበት እና መሬቱን ለግማሽ ለሰው ሰጥቼ ባሳርሰው የሚደርሰውን ድርሻ እኔ ጋር አስቀምጬው ብሬን እስከሚሰጠኝ መሬቱ ያፈራለትን እኔ ጋር ባከማቸለት እናም እንደፈራሁት ዛሬ ነገ እያለ ብሬን ከልክ በላይ ቢያቆይብኝ ያ ያከማቸሁለት ሀብቱ ያበደርኩትን ብር መጠን ሲደርስ መሬት ያመረተለትን ሀብት ለራሴ ወስጄ መሬቱን በመለሰለት እንዴት ይታያል? ምንም ችግር የለውም፣ ይቻላል። ብድር ሲያበድሩ መያዣ ወይም መያዣ የሚሆን ነገር መያዝ እንደሚቻል በቁርአን በሐዲስ የተረጋገጠ ጉዳይ። ተንቀሳቃሽ ንብረት ከሌለው መሬትን መያዣ ማድረግ ይቻላል። ነገር ግን ከመሬቱ ከሚገኝ ጥቅም አንዳች ነገር አበዳሪው መጠቀም የለበትም። አበዳሪ እንዲጠቀም የሚያደርግ ብድር ሪባ ነው የሚል ሐዲስና ቃዒዳ ስላለ ወለዱስ እንዳያስገባ አበዳሪው በመያዣነት ከያዘው መሬት ከሚገኝ ምርት ወይም ከሱ ከሚገኝ ገቢ ራሱ መጠቀም የለበትም። ጥያቄው ላይ በተብራራው መሰረት በየወሩ ወይም በየምርት መሰብሰቢያ ጊዜው የሚገኘውን ገንዘብ በአደራ እያስቀመጠ እያጠራቀመ አሊያ ደግሞ ከብድርህ የኔ ያክል ተቀንሶልሃል እያለ ሂሳብ እየሰራ ያበደረውን ነገር መልሶ ማግኘት ይችላል። ሌላው ጥያቄ እኔ የምሰራው አረብ ሀገር ነው። እናም የምሰራበት ቤት አመታት አስቆጥሬያለሁ። በፊት ኒቃብ ዋጅብ መሆኑን አላውቅም ነበር እና አሁን ፈትዋ ስሰማ ዋጅብ ነው አሉ እና አሁን
ለበስኩ። አሰሪዎቼ ደግሞ እኛ እኮ ፊትሽን አውቀነዋል፣ ብትለብሺም ባትለብሺም ትርጉም የለውም አሉኝ። ከተሸፈንሽም ስትወጪ ተሸፈኚ አሉኝ። እናም ኒቃብ ዋጅብ ነው የሚል ሐዲስ ወይም ቁርአን አያ አምጪልን አሉኝ። ሐዲሱን ፈልጌ አመጣለሁ አልኳቸው። የምታመጪው ሐዲስ ዑለማዎች የተስማሙበት ጠንካራ ሐዲስ ከሆነ ትለብሻለሽ፣ የምታመጪው ሐዲስ ከዑለማዎች ዘንድ ደካማና ያልተስማሙበት ከሆነ አትለብሺም አሉኝ። እና የዘገበው ማን እንደሆነ ሳይቀር አምጪልኝ አሉኝ። ምን ላድርግ ቢያብራሩልኝ የሚል። ይሄ በተለይ የፊተኛው ነጥብ የጃሂል ንግግር። ቀድመን ስላየንሽ አሁን ኒቃብ ብታደርጊም ባታደርጊም ያው ነው አይባል። ለመጀመሪያ ጊዜ በነብዩ ዘመን ሴት ልጅ ፊቷን መሸፈን ሒጃብ ግዴታ ሲሆን ከዛ በፊት ሴቶች ታይተው ነበር። ካሁን በኋላ ተወልደው ለአካለ መጠን የሚደርሱ ብቻ ያድርጉ፣ ከዛ ውጭ ያሉት ኒቃብ ዋጅብ ከመሆኑ በፊት ወንድ ስላያቸው በዚህ ይቀጥሉ አልተባለም። ለዚህ ተብሎ ሒጃብ አልተተወም። አንቺ በመጀመሪያ ደረጃ ኃላፊነትሽ ራስሽን ማዳን፣ ፈትዋ ሰምተሽ ትምህርት ሰምተሽ ማስረጃ ደርሶሽ የሒጃብን የኒቃብን ግዴታነት ካወቅሽ ቤተኛውም ዘመን ቤተኛውም ጊዜ ላይ አጅነቢ ካለበት ቤተኛውም አጅነቢ ባለበት ቦታ ላይ ኒቃብ አድርጊ። የሚከራከርም በሙሉ ተይ። እነሱ ያነሱትን በተመለከተ በሒጃብ ግዴታነት ዙሪያ የተዘጋጁ ትምህርቶች አሉ። እንደ ምሳሌም ሪሳለቱል ሒጃብ የሚል ተከታታይ ትምህርት አለ። የኒቃብን የሒጃብን ግዴታነት በስፋት የሚያብራራ የግዴታነቱን ማስረጃ የሚያቀርብ የሚገልጽ፣ ግዴታ አይደለም የሚሉ ሰዎች ማስረጃ ብለው የሚያቀርቧቸው ነገሮችን አንስቶ መልስ የሚሰጥ ተከታታይ ትምህርት ነው። እሱን በማድመጥ እዛ ላይ የሰማሻቸው ሐዲሶችን እስከነምንጫቸው እስከነዘጋቢዎቻቸው በመስጠት ሐዲሱን እንዲያጣሩ እንዲያጠኑ ማድረግ ይቻላል። ካልሆነም ደግሞ ከነሱ ጋር መከራከሩን ትቶ እኔ የምጠየቀው ስለ ራሴ ነው፣ የሚበቃኝን ያክል ማስረጃ አግኝቼ አመኘበት አድርጌያለሁ፣ ማንም ሊከለክለኝ አይችልም፣ ሸሪዓዊ መብቴ ነው። እናንተ ማወቅና ሒጃብ ማድረግ ከፈለጋችሁ በራሳችሁ መንገድ አጣርታችሁ አድርጉ፣ እኔ እንደሆነ የሚበቃኝን መረጃ ይዤ ጀምረዋለሁ ማለት ይቻላል። ሌላኛው ጥያቄ አጅነቢ ጋር መነካካት ሐራም መሆኑን አውቃለሁ፣ ነገር ግን በአጋጣሚ ወይም በግዴለሽነት ቢነካኩ ውዱእ ያስፈታል ያብራሩልኝ የሚል ጥያቄ ነው። አጅነቢን መንካቱ ብቻ ራሱ ውዱእ አያፈርስም፣ ራጅሑና ትክክለኛው። ነገር ግን አጅነቢ ወንድን አጅነቢ ሴትን ተቃራኒ ጾታን መንካቱ የተከለከለ። በአጋጣሚና በግዴለሽነት ሁለቱ ይለያያል። በአጋጣሚ መነካካት ምንም ችግር የለው። ወላኪን ማ ተዓመደት ቁሉብኩም ተብሏል። ሁሉም ጥንቃቄ ከማድረጋቸው ጋር በድንገት ሳያስቡት አጅነቢ የሆኑ ወንድና ሴት ቢነካኩ ወንጀልም የለም ውዱእም አይፈርስም። ነገር ግን በግዴለሽነት ለዲን ባለመጠንቀቅ ምክንያት መነካካቱ ሐራም ነው፣ ወንጀል ነው። ብዙ ጊዜ በዚህ መልኩ የሚነካኩት በስሜትም ነው ሊሆን የሚችለውና በስሜት መነካካት ውዱእ ያፈርሳል የሚል አቋም ያላቸው በርካታ ዑለሞች አሉ። هذا الله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።